ሰላም እንዴት ናችሁ? የቻናሌ ተከታዮች እኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ሩታ እንግዲህ ዛሬ በማለዳው በሌሊቱ ማለት ነው በኢንስታግራም መታለች ማለት ነው። እንደምታዩት እንግዲህ እዚህ ጋር እንደምታዩት በስተመጨረሻም ደስ ይበላችሁ ጨካኔ አስለመዳችሁን ይላል እና ሌላ ሰው አረጋችሁን ይላል። አዎ እውነት ነው ሩታዬ፣ እውነት ብለሻል። የእውነት ነው። በጣም ጨካኔ አስተማሮች ማለት ነው። እዚህ ጋር ደግሞ እንግዲህ ተበድሎ ማኩረፍ ይቻላል ወይ? አንዳንዴ ተበድሎ አይደለም ተበድሎ ማኩረፍ ይቻላል እንዴ አለች። የተበደልኩት እኔ ያኮረፉት እነሱ አለች። እውነት ነው እህቴ፣ እውነት ብለሻል። እና እንግዲህ እውነት ለመናገር የአብርሃም እህት እንደዛ መሆኗ በጣም ነው የገረመችኝ። እውነት ለመናገር ማለት ነው። ብታጠፋም እንደዚህ መሆን አልነበረባትም። እዚህ ጋር ደግሞ እነሱን ለማስረዳት ስሞክር እኮ ነው ይባስ ያልተግባባ ነው። እውነት ነው። መጀመሪያም አብርሃምን ለሄድ ነው ቸው ማለት ቸው እንዲለው ወይም እሱ ለማሳወቅ ስትፈልጊ ነበረ እንግዲህ ስታስቢ ነው አንቺ ያንቺን ሀሳብ ሌላ ነገር አዙሮ እዚህ ያደረሱት ማለት ነው። እና እውነት ብለሻል ሩታዬ፣ እውነት ብለሻል። እንዲሁ ፍቅር ሲያረጅ ምን ይሆናል ነው የተባለው። ባካችሁ አቦ ግጠሙት። እና ደግሞ እዚህ ጋም ደግሞ ትንሽ ራቅ ብሎኛል መሰለኝ፣ ግን አይነበበኝ አላነበብኩትም። እና እንግዲህ እንደዚህ አርጋ ፖስት አርጋለኝ ማለት ነው። ሩታዬ እውነት ብለሻል። ምንድን ነው ፍቅር ሲያረጅ ሰባራ ሆሌ ይሆናል ነው፣ ሰባራ ኩባያ ይሆናል ነው፣ ምንድን ነው የሚባል አባባል አለና እንደዛ ነው ውዶቼ። እና ያበደ ፍቅር ያበደ ጥብ ያመጣል የሚባለው ተረት በሩታዬና በአብርሃም ላይ ገብቶባቸዋል ማለት ነው። ደርሷል። እውነትም ሆኖ አየ ነው ማለት ነው። ያን ያክል እንዳልተዋደዱ ቤተሰብ ራሱ እንዴት እንዳላሞገሳት ሁሉ ቡዜ ራሱ እንደዛ እንዴት እንደምትወዳት እንዳልተናገረችው ሁሉ በአንዴ እንደዚህ ቅይር ማለቷ በጣም ይገርማል። በእርግጥ ወንድሟ ነው፣ ልትቀየም ልትከፋ ትችላለች። ግን ደግሞ ያንን መደበቅ ትችል ነበረ፣ ወይም ለእሷ ብቻ ሊሆን ማድረግ ትችል ነበረ። መምከር በምክር መልኩ መናገር ወይም ማድረግ ያለባት ነገር ማድረግ ትችል ነበረ ማለት ነው። እና እንግዲህ ቡዜ እንደው ጠራሽ ሩታን የሚባል ብለዋል ማለት ነው፣ የእውነት ለመናገር እና ደግሞ ሩታ ቤተሰቦቿን የማየት መብቷ ነው። ሁሉን ነገር ማድረግ መብት አላት ሲጀመር ማለት ነው። እና ዝም ብለው የሚድረቀረቁት እንጂ እነዚህኞቹ ማለት ነው። በእርግጥ አጥፍታለች። እሷ ማጥፋት የሌለባት ነገር አጥፍታ ይሆናል። ግን ደግሞ መቻል መታገስ ጥሩ ነው።